ዛሬ 22ኛ ቀናችን ነው። መጽሐፍ ቅዱሳችሁን ሐዋርያት ሥራ ምዕራፍ 7 ከቁጥር 1 ጀምሮ አውጡ። የተወሰነ ቁጥር ብቻ ነው የምናነበው ዛሬ። አወጣችሁ እንዴ? አዎ በሉ እስቲ። እሺ እናንብብ። 1 2 3 ሊቀ ካህናቱም ይህ ነገር እንዲህ ነውን አለ። እርሱም እንዲህ አለ። ታስታውሳላችሁ ትላንትና ያወራነው አይደል? ይሄ ነገር እንዲህ ነው ያለው ምኑ ነው ማለት ነው? የሙሴን ይሳደባል እግዚአብሔርን ይሳደባል ብለው ከሰውታል ምናምንቴ ሰዎች፣ ውሸተኛ ሰዎች እስጢፋኖስን። ስለዚህ ሊቀ ካህናቱ ወይም ቀያፋ ማለት ነው። ቀያፋ ገና በሕይወት አለ። ቀያፋ ወይም ሊቀ ካህናቱ ይህ ነገር እንዲህ ነውን ማለትም ላልነበራችሁ ሰዎች እግዚአብሔርን ሰድበሃል፣ ሙሴን ሰድበሃል፣ ይሄ የሚባለው ነገር በመቅደሱ ላይ ተናግረሃል የሚባለው እውነት ነው ብሎ ጠየቀው። ቁጥር 2 እርሱም እንዲህ አለ፣ ወንድሞችና አባቶች ሆይ ስሙ። የክብር አምላክ ለአባታችን ለአብርሃም በካራን ሳይቀመጥ፣ እስቲ በካራን ሳይቀመጥ ነው፣ ገና በሁለት ወንዝ መካከል ሳለ ታየና፣ እያነበባችኋ ከሀገርህና ከዘመዶች ወጥተህ ወደማሳየ ወደ ማንኛውም ምድር እስቲ በሏት፣ እሷን ሲጮክ በሉና ሂድ ነው ና ነው። አሁን ለምሳሌ እኔ በረከትን ና ስለው የት ነው ና ምለው? እኔ ያለሁበት ጋር። ሂድ ከሆነ ግን እኔ የሌለሁበት ጋር ሊሆን ይችላል። ስለዚህ ምን አለው አለ? ና አለው። ቁጥር 4 በዚያን ጊዜ ከከለዳውያን ሀገር ወጥቶ በካራን ተቀመጠ። ከዚያም አባቱ ከሞተ በኋላ እስቲ ከዚያም በሉ። ኦኬ ቁጥር 3 እንደገና አንብቧት። ከሀገርህና ከዘመዶች ወጥተህ ወደማሳየ ወደ ማንኛውም ምድር ና አለው። በዚያን ጊዜ ከከለዳውያን አገር ወጥቶ በካራን። ኦኬ ድምፁ የመጣለት ካራን ከተቀመጠ በኋላ ነው ወይስ በፊት? እያጠናችሁት። ቁጥር 4 በዚያን ጊዜ ከሀገር ከዘመድ ወጥተህ ወደማሳየ ወደ ማንኛውም ምድር ና ካለው በኋላ ማለት ነው። በዚያን ጊዜ ከከለዳውያን ሀገር ወጥቶ በካራን ተቀመጠ። ከዚያ አባቱ ከሞተ በኋላ እናንተ ዛሬ ወደምትኖሩባት ወደዚች አገር ምን አደረገው? አወጣው። በዚች የእግር ጫማ እንኳ የሚያህል ርስት አልሰጠውም። ነገር ግን ልጅ ሳይኖረው ለእርሱ ከእርሱም በኋላ ለዘሩ ርስት አድርጎ ይሰጠው ዘንድ ተስፋ ሰጠው። እግዚአብሔር ዘሩ በሌላ አገር መጻተኛ እንዲሆኑ 400 ዓመት ባሪያዎች እንዲያስጨንቋቸው እንዲሁ ተናገረ። ደግሞም እግዚአብሔር እንደ ባሪያዎች በሚገዟቸው ሕዝብ ላይ እኔ ፈርድባቸዋለሁ፣ ከዚህም በኋላ ይወጣሉ፣ በዚህም ስፍራ ያመልኩኛል አለ። የመገረዝንም ኪዳን ሰጠው። እንዲሁም ይስሐቅን ወለደ። በ8ኛውም ቀን ገረዘው። ይስሐቅም ያዕቆብን፣ ያዕቆብም 12ቱን አባቶች አለቆች። ኢየሱስ ጌታ። እዚህ 8 ድረስ የምንደርስ አይመስለኝም፣ ምክንያቱም ሰፊ ሀሳብ ነው። ነገር ግን ዛሬ ስለ አብርሃም ነው የምናየው። እስጢፋኖስ ለሊቀ ካህናቱ መልስ ሲመልስለትና ለሸንጎዎቹ ማስተማር ሲጀምር መናገር የጀመረው መጽሐፍ ቅዱስ ከሚጀምርበት ሀሳብ አይደለም። መጽሐፍ ቅዱስ ሀሳቡን የሚጀምረው ከማን ነው? ከአዳም ነው። ከማን ነው? ከአዳም ነው። ባይ ዘ ወይ ዘፍጥረትን የጻፈው ሙሴ ነው። ሙሴ ዘፍጥረትን የጻፈው በምንድን ነው? በመንፈስና በመገለጥ ነው የጻፈው አይደለም? የሙሴ መጽሐፍት የሚባሉ ስንት ናቸው? 5 ናቸው። ፔንታቱክ የሚባሉት ማለት ነው። እነሱ ምን ናቸው? ዘፍጥረት፣ ዘጸአት፣ ዘኍልቍ፣ ዘሌዋውያንና ዘዳግም። እነዚህን 5ቱ መጽሐፍ የጻፈው ሙሴ ነው። ዘፍጥረትን ሲጽፍ ሙሴ በዘፍጥረት ዘመን የነበረ ሰው አልነበረም። ሙሴ የነበረው ዘጸአት መጽሐፍ ላይ ነው እንደምታውቁት። ነገር ግን ዘፍጥረት መጽሐፍን እግዚአብሔር ለሙሴ ሲያጽፈው በመንፈስ በመነዳት ነው ያጻፈው እና ሲያጽፈው ከአዳም ውድቀት፣ ከአዳም መፈጠር፣ ከሰማይና ምድር መፈጠር አስጀምሮ ነው ያጻፈው። እስጢፋኖስ ግን ዛሬ በዛው ሙሴን ባጻፈው መንፈስ ተነድቶ ታሪክን መናገር ሲጀምር፣ ትላንት እንደነገርኳችሁ እስጢፋኖስ ከዘፍጥረት አንስቶ እስከ ክርስቶስ ኢየሱስ ቀን ወይም አሁን እስካለበት ዘመን ድረስ ነው የተናገረው። ይሄንን ሲናገር ግን ከአዳም ከመጀመር ይልቅ ከማመጀመር ነው የመረጠው? ከአብርሃም። አብርሃም በርስቲ ለምንድን ነው ይሄን ነገር ነግሬያችሁ ቁጥር በቁጥር እንደምናደርገው እናየዋለን። ከአብርሃም የጀመረበት ምክንያት ከአብርሃም በፊት እንዳልኳችሁ አዳም አለ። ከአዳም በኋላ ደግሞ በጣም መጽሐፍ ቅዱሳችን ውስጥ የእምነት አባት ተብሎ ከተጠቀሱት ውስጥ ዕብራውያን 11 ላይ አቤል አለ። ከአቤል በኋላ ደግሞ እንደገና ኖህ አለ፣ ሄኖክም አለ እና ትልልቅ እግዚአብሔርን ያስደሰቱ በእምነታቸው የተመሰከረላቸው አባቶች ነበሩ። ነገር ግን እስጢፋኖስ እነሱ ጋር መጀመር ሳይሆን የመረጠው ከአብርሃም ነው የጀመረው።
ከአብርሃም ነው የጀመረው። እንደምታውቁት ብሎ የጀመረው ከማን ነው? አብርሃም በውስጥ ኢየሱስ ጌታ ነው። ነግሬያቸዋለሁ። አብርሃም የሚለው ራሱ የስሙ ትርጉም መጀመሪያ አብርሃም አልነበረም፣ አብራም ነበር የሚባለው። ማን ነበር የሚባለው? አብራም ነበር የሚባለው። አብራም ነበር የሚባለው የነገድ አባት ነበረ። በኋላ ግን እግዚአብሔር ምን ጨመረበት? አብርሃ ሀ በሉሲ ሀ በሉሲ ሀ የማን ስም ነው ብለናል? ሀ በብሉይ ኪዳን የእግዚአብሔር ስም ነው። የእግዚአብሔር ስም ነው። አብርሃም ስም ውስጥ ሀ እስኪገባ ድረስ አብርሃም የምንም ልጅ አባት አልነበረም። ሀ ከገባ በኋላ አብርሃም ሲሆን ስሙ ግን የብዙዎች አባት እንደተባለ ስለ አብርሃም ከዚህ በፊት የአብርሃም በረከት አስተምሬያችኋለሁ ማለት ነው። ኢየሱስ ጌታ ነው። እስኪ አሜን በለዋል። ነገር ግን እስጢፋኖስ ይሄንን ትምህርት ማስተማር ሲጀምር የጀመረው ከአብርሃም ነው። ለምን እንደሆነ እንዳልኳችሁ ልንገራችሁ። ምን ተፈጥሮ ነው? ለሕፃናት ውሰድላቸው። እሺ ውሰድላቸው። ኢየሱስ ጌታ ነው። ሕፃናት ለገና በዓል ስለሚያቀርቡ መዝሙር ስለሚያቀርቡ ደስ ይበለን እንዘምር በደስታ መቸገራችንን አይቶ ወረደልን ጌታ። አታውቁትም መዝሙር? ደስ ይበለን ሃሌሉያ። እና እነሱ ዛሬ ትሬኒንግ ስላላቸው ነው በብዙ አልሆነም። በቃ ጆን ደግሞ ቶሎ ይወጣልና አለዛ አሰሙኝማ። ለዛ እኮ ነው እኔ አሁን እሷን አይደለም ያየሁት እኮ እናንተ ነው። እዛ ናቸው አብርሃም ምናምን እላለሁ እኔ እናንተ። ስለዚህ ቆም ማድረግ አለብኝ ማለት ነው። ጌታ ይመስገን። ቶሎ በል ጆን ደግሞ እያዩኝማ ከሆነ በደንብ መታየት ምናምን ያልክ ነው። ሃሌሉያ። ይኸውላችሁ እግዚአብሔር በጣም የእምነት አባቶች የሚባሉ በጣም እሱን ያስደሰቱ ሰዎች ከአብርሃም በፊት አግኝቶ ነበረ። ለምሳሌ አንዱ አቤል ነው። አቤል ከቃየል የሚሻልን መስዋዕት ምን አደረገ ነው የሚለው? አቀረበ። እግዚአብሔር መጥቶ አቤልን መስዋዕት አቅርብልኝ አለው አይደለም የሚለው መጽሐፍ። አቤል በራሱ ተነሳሽነት ለእግዚአብሔር ምን አቀረበ? መስዋዕት አቀረበ። ያቀረበው ደግሞ ከእንስሶቹ ወይንም ከከብቶቹ ከበረቱ የሰበው መልካሙን አምጥቶ ለእግዚአብሔር የሚቃጠል መስዋዕት አድርጎ ምን አደረገ? አቀረበ። እግዚአብሔር በዛ ደስ ተሰኝቷል። ቀጥሎ ደግሞ ሄኖክ የሚባል ሰው ታገኛላችሁ። ምንድነው የሚለው መጽሐፍ? ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ ምን አላለም? አልተገኘም። ኢየሱስ ጌታ። ሄኖክ እዚህ ምድር ላይ መቃብር የለው። ምን አደረገ ነው የሚለው መጽሐፍ? አካሄዱን በሉ። ቆይ ከእግዚአብሔር ጋር አካሄድን ማድረግ ምንድን ነው? አካሄድን ከእግዚአብሔር ጋር አለመዋሸት፣ በንጽህና መኖር፣ አለማመንዘር መሰላችሁ? አይደለም። ኢየሱስ ጌታ። ከእግዚአብሔር ጋር ኮኔክሽን ጀመረ። ምክንያቱም መጽሐፉ የሚለን ዕብራውያን 11 ስለ እምነት እያወራ ነው። በእምነት አካሄዱን ከእግዚአብሔር ጋር አረገና ከዛ ምን ይላል መጽሐፍ? ሞትን እንዳያይ አመነ። እስቲ በሉስ ሞትን እንዳያይ። ሄኖክ ምንድን ነው ያመነው? አካሄዱን ከእግዚአብሔር ጋር አረገ ማለት እግዚአብሔር የሚሄድበት ኢተርናል የሆነ ወይ አለ፣ የዘላለም የሆነ መንገድ አለ። እኔ ጋር ነው የዘላለም የሆነ ምን አለ? መንገድ አለ። ስለዚህ ሄኖክ አካሄዱን እዛ መንገድ ላይ ያደረገ። ያ መንገድ ምንድን ነው? ሞትን አላይም የሚል ነው። አይናችሁ ይከፈት። ሞትን እንዳያይ ምን አለ ይላል? አመነ። በጣም ይሄ አደገኛ እምነት አይደለም እንዴ? በጣም የሚገርማችሁ ደግሞ እምነቱ ልክ እንደሆነ እንደሰራለት የምታውቁት ሞትን አላየም። እንትናን ወለደ ሞተ በሚባልበት ዘመን እኔ አልሞትም ብሎ አመነ። ዲስማች ይቻላል ማለት እኮ ነው ማመን። ነግሬያቸዋለሁ። እምነት ጣሪያ የለውም፣ ገደብ የለውም። እዚህ ድረስ ነው ማመን የምችለው የሚል ጣሪያ የለውም። አንተ ባለህ አቅም ልክ ምን ማለት ትችላለህ? ማመን ትችላለህ። ይሄ ሰውዬ ሞትን እንዳያይ አመነ። ምንም ማድረግ አይቻልም አለ እግዚአብሔር። ካመነ በቃ ምን ማድረግ ይቻላል? ለሚያምን ስንቱ ይቻላል። ስለዚህ አንተ የምታምነው እምነት ደግሞ እዚህ ምድር ላይ ሊያኖርህ አይችልም። ምክንያቱም እዚህ ምድር ላይ የሰው ዕድሜ ተወስኗል። ስንት ነው? 120 ነው ብሏል እግዚአብሔር ራሱ። ስለዚህ አንተ እዚህ መኖር አትችልም። አንተ የምታምነው እምነት የሚኖረው እኔ ጋር ነው ብሎ እግዚአብሔር ምን አለው ይላል? ወሰደው። ስለዚህ ምን አላለም? አልተገኘም። የእኛ አያቶች ያለቁበት መንገድ ላይ ምን አላለም? አልተገኘም። እግዚአብሔር የሚኖርበት ኢተርናል ወይ ላይ ግን ገባ። ኢየሱስ ጌታ። ሞትን እንዲያይ ሰው ያምናል?
ዛሬ ሰው ለጫማ ማመን በሚያቅተው ዘመን ኢየሱስ ጌታ ምን አመነ ይላል? ሞትን እንዳያይ ማይ ሎርድ ጂሰስ። የሆነ ነገር አላየውም ብላችሁ ካመናችሁ አታዩት። ኢን ዘ ኔም ኦፍ ጂሰስ ሃሌሉያ። በጣም ግራም ያጋባችሁን ነገር ደግሜ አላየም ብላችሁ ብታምኑ በዚህ የሄኖክ እምነት ላይ ውስጥ ብትገቡ ይሆንላችኋል። ኢየሱስ ጌታ ነው። ሰምታችኋል የካትሪን ኩልማንን ታሪክ። አገልግሎት ከጀመረች ከብዙ ዓመት በኋላ ላይፏ ላይ አንድ ወንድ መጣ። ባለትዳር ነው፣ የሁለት ልጆች አባት ነው። ከዛም በኋላ በጣም ደከመ ላይፏ፣ አገባችሁ። ያን የመሰለ የጸሎት ኃይል ተአምራት ማድረግ ምናምን አቅም የነበራት የእግዚአብሔር ጸጋ ላይ የነበረ ሴት የሚገርማቸው አገልግሎት አቁማ፣ ጌታ ጌታ ማለት አቁማ፣ አምልኮ አቁማ፣ መጸለይ ራሱ አቁማ 6 ዓመት እንግዲህ ካትሪን ኩልማንን የምታውቁ ሰዎች በእሷ ሌቭል ያን አርጋ በህይወት መኖሯ ይገርመኛል። እኔ ሴጣን ታግሷታል ነው የምለው። እሷ 6 ዓመት ሙሉ ከአገልግሎት ከጌታ ከጸሎት ርቃ ከዛ ባሏ ካልሆነ ሰው ጋር ኖረች። አንድ ቀን ግን በጣም መሯት። ምክንያቱም ኢንጆይ ያደረገችውም ላይፉን ጨለማ ውስጥ ነው የኖረችው። በጣም ዲፕረስድ የሆነ ላይፍ ውስጥ ነበር ያሳለፈችውና አንድ ቀን እንደዚህ አለች፣ ጌታ ሆይ ሴጣን በምንም መንገድ መጥቶ ሊያሸንፈኝ አይችልም፣ ይህን ሰው ካልተጠቀመ። እኔ እንዳገለግል ከፈለክ ደግሞ ይህን ሰው ደግሜ አልየው ብላ ቤቱን ለቃ ወጣች። ደግማ ሳታየው ነው እሱም የሞተው፣ እሷም ከዛ በኋላ ነው በክብር ያገለገለችው ይመስለኛል። ያንን የሄኖክን እምነት ያንቀሳቀሰች ይመስለኛል። ሞትን እንዳያይ ይላል። አሜን ሃሌሉያ። ብዙዎችን እየጨረሰ ያለውን ያንን ሞት አላይም ብሎ አመነ። እግዚአብሔር መልካም። ችግሩ እኛ ለማመን ጊዜ ስለማንወስድ ነው እና ትኩረት ስለማናደርግ ነው እንጂ እምነት አክቲቭ ነገር ነው፣ የሚሰራ ነገር ነው። ግን የሚገርማችሁ ነገር ኖህም መጣ። ደግሞ በደንብ እየሰማችሁ ኖህ መጣ። ኖህ ከትውልዱ መካከል ጻድቅና እግዚአብሔርን ምንም የሚፈራ ሰው ነበረ። እግዚአብሔርን የሚፈራ ሰው ነበረ። እንደውም እሱ ስም ሲወጣለት ራሱ እግዚአብሔር በፈጠራት ምድር ከመከራችን ያሳርፈናል ብሎ ነው አባቱ ስም ያወጣለት። እረፍት ያመጣል ምድሪቱ ላይ እና እንደ ስሙ እውነትም እግዚአብሔርን የሚፈራና ጨዋ በጣም ቅን ሰው ነበረ። ስለዚህ እግዚአብሔር መረጠው። ከጥፋቱ እሱና ቤተሰቡ አመለጡ። አሮጌው ዓለም ሲጠፋ እሱ ግን ወደ አዲስ ዓለም በእምነቱ ምን አለ ገባ። ግን የሚገርማችሁ እስጢፋኖስ ከእነዚህ ሰዎች አይጀምርም። መጽሐፍ ቅዱስን መተንተን ሲጀምር ባይዘወይ ነግሬያቸዋለሁ። ሐዋርያት ሥራ ምዕራፍ 7 ማለት ብሉይ ኪዳን በእስጢፋኖስ እይታ ማለት ነው። በእስጢፋኖስ እይታ እጥርጥር ነው፣ የብሉይ ኪዳን እጥርጥር ነው ራሱ ይሄ ሐዋርያት ሥራ ምዕራፍ 7። ግን ለምንድን ነው ከአብርሃም መጀመርን የመረጠው? በሁለት ምክንያት ነው። አንደኛ ከአብርሃም በፊት ያሉ ሰዎች በሙሉ እግዚአብሔርን ፈልገው እግዚአብሔርን ደስ አሰኙት እንጂ እግዚአብሔር ፈልጓቸው አልመጣም። ኢየሱስ ጌታ ነው። አሜን ትላላችሁ? እነሱ ናቸው። ይሄ ደግሞ እግዚአብሔር አሁንም ቢሆን የሚጠላው ነገር ነው። አሁንም ቢሆን ምን ማለት ነው? ሰዎች በራሳቸው መንገድ እግዚአብሔርን ለማግኘት የሚያደርጉት ጥረት አሁንም ቢሆን በሰማይ ተቀባይነት የለውም። ያ ሃይማኖት ይባላል። ይሄንን ብትሰድ፣ ይሄንን ብትጾም፣ እንደዚህ ብትንከራተት፣ እንደዚህ ብትመጸውት እግዚአብሔር ምን ትለዋል? ይሄ ከሰው የሚጀምር ነገር እግዚአብሔርን ደስ ሊያሰኘው፣ ምክንያቱም ጽድቃችን እንኳን በፊቱ እንደ መርገም ጨርቅ ስለሆነ ማለት ነው። ኢየሱስ ጌታ። ሁሉም የምታዩት ሰው ጋር የተገኘ ኳሊቲ አለ። አብርሃምስ ኢየሱስ ጌታ ነው። ወንጌል ማለት በሉ እስቲ ከሰው ወደ እግዚአብሔር ሳይሆን ከእግዚአብሔር ወደ ሰው ነው። ወይንም በሉ እስቲ ወንጌል ማለት ሰዎች እግዚአብሔርን ሲያገኙ ሳይሆን እግዚአብሔር ሰዎችን ሲያገኛቸው ነው። አብርሃም ወንጌል እንደሆነ አሳያቸዋለሁ። ግን እስቲ መጽሐፈ ኢያሱ ምዕራፍ 24 አውጡ። አውጣችሁት? ቶሎ እንሂድ። ኢያሱ 24 ምዕራፍ 24 ማለት ነው። ቁጥር 2 ምን ይላል? 1 2 3 አንብቡ፣ ጮክ በሉና። ኢያሱ እንደው ይሄንን ልምድ እንዴት አድርጌ ነው እናንተ ውስጥ የምከተው? አንብቡ ሲባል ምን በሉ? ጮክ በሉና አንብቡ። የእግዚአብሔር ቃል ነው፣ ካፋችሁ ይውጣ። የሚሰራው ስራ አለ። አንብቡ፣ ጮክ በሉና። ኢያሱ ለሕዝቡ ሁሉ እንዲህ አለ፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ አባቶቻችሁ የአብርሃምና የናኮር አባት ታራ እሺ አብርሃም ምን ነበረ ስራው? ሌላ ማለክት ምን ማለት ማምለክ። ይሄ ሰው ሲጠራ እግዚአብሔርን የሚፈራ
እግዚአብሔርን የሚፈልግ ለእግዚአብሔር የሚሰዋ ለእግዚአብሔር የሚሰጥ አልነበረም። እሱም ቤተሰቦቹም አባቱም ታራ ለምን ነበር የሚሰግዱት? ለባዕድ አምልኮ፣ ሌላ ማለት ነበር የሚያመልኩት። እኔ ገርመኛል በምን አይነት ፍጥነት በዛ እድሜ ውስጥ ባዕድ አምልኮ የሚባል ነገር ተፈጥሮ እንዳመለኩ አላውቅም። ነገር ግን ሌላ አምልኮ እያመለከ እያለ የነበረን ሰው እግዚአብሔር መጣና ምን አደረገው? ጠራው። ሲጠራው በሉ እስቲ በኢየሱስም ሲጠራው በሉ እስቲ ሃሌሉያ። ስለዚህ አሁን አብርሃም አይደለም እግዚአብሔርን ያገኘው፣ እግዚአብሔር ነው አብርሃምን ያገኘው። አብርሃም ማንን ነበር የሚያመልከው? ጣዖት ነበር የሚያመልከው፣ ባዕድ አምልኮ ነበር የሚያመልከው። እግዚአብሔር ግን መጣና አብርሃምን ጠራው። ይሄ ወንጌል ነው። ኢየሱስ ጌታ ነው። ሃሌሉያ። ገላትያ 3 ቁጥር 8 ገላትያ 3 ቁጥር 8 ገላትያ 3 ቁጥር 8 ቶሎ በሉ ካወጣችሁት እናንብበው። መጽሐፍም እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ እሺ በአንተ አሕዛብ ሁሉ ይባረካሉ ብሎ ምንን ወንጌልን ለአብርሃም አስቀድሞ ምን አለ? ሰበከ። ወንጌል የጀመረው ማን ጋር ነው? አብርሃም ጋር። ለመጀመሪያ ጊዜ ወንጌል የተሰበከለት ሰው ማለት ነው አብርሃም ነው። አስቀድሞ ወንጌል የተሰበከው ለአብርሃም ነበረ። ይሄ የምስራች የምንለው ማለት ነው። እስኪ የምስራች በሉ። አያችሁ፣ ወንጌል ማለት የእኛ አስተዋጽኦ ሳይኖርበት ምን ማለት መቻል ነው? መዳን መቻል ነው። ስለዚህ እግዚአብሔር አብርሃም ጋር ሲመጣ ምንድን ነው ያደረገው? ወንጌል የሰበከለት። ያንተን አሁን መስዋዕት መሰዋት የሆነ ነገር አልፈልግም፣ ነገር ግን በአንተ በዘርህ አሕዛብ ምን ይላሉ? ይባረካሉ። ሃሌሉያ። ኢየሱስ ጌታ ነው። አንድ የቲቪ ፕሮግራም አይቼ ነግሬያቸዋለሁ። ሌቦች ሞባይል ሊሰርቁ ሲፈልጉ ታክሲ ላይ ሞባይላችሁን ጠብቁ ይላሉ ራሳቸው። ከዛ አንተ ልክ ስትይዘው የቱ ጋር እንዳለ ታሳያቸዋል። እና ትኩረትን እንዴት እንደሚስቡ ስለሚያውቁ ሲምፕሊ ሰርቀዋል። ኢየሱስ ጌታ ምንም አይፈጠርም። አሁን እዚህ ጋር ሰው ሲመጣ ልጅ ሲመጣ ለምን እንዲህ እንደምትሉ አላውቅም። እርስ ትታርጉኛላችሁ። እኔ ደግሞ ምን ይሰማኛል? ምን ነው የሚሰማኝ? ሆዴን ይብሰኛል። ኢየሱስ ጌታ፣ ሌላ ምንም አይሰማኝ። ሆድ ግን ይብሰኛል። ኢየሱስ ጌታ አሜን። አንድ ቀልድ አለ፣ የቆየ ቀልድና ቁንጫ ከፎቅ ላይ ብትወድቅ ምኗ ነው የሚሰበረው ሲባል ቅስሟ ነው አሉ። ምኗ ማይሰበር። ሃሌሉያ አሜን። ስለዚህ እስጢፋኖስ ከአብርሃም የጀመረበት ምክንያት የመጀመሪያው ምክንያት ምንድን ነው? የመጀመሪያው ምክንያት ከእግዚአብሔር ወደ ሰው የመጣ የመጀመሪያ አይነት እንቅስቃሴ ነው አብርሃም ጋር ያለው። እግዚአብሔር ነው ሰውን ፈልጎ የመጣው እንጂ ሰው እግዚአብሔርን ፈልጎ ሲያገኘው አታየውም አብርሃም ጋር። የመጀመሪያው ምክንያት ይሄ ነው። ሁለተኛው ምክንያት ደግሞ የአይሁድ ማህበረሰብ ወይንም ደግሞ ይሄ የአባቶች አሁን እያለ የሚያወራቸው ማህበረሰብ የተመሰረተው ማጋ ነው? አብርሃም ጋር። አንደኛ አብርሃም የእምነት አባት ነው ሮሜ 4 ላይ። ሁለተኛ ደግሞ የነገዶች ምንድን ነው? አባት ነው። ጌታ ይባላል። ስለዚህ በእነዚህ በሁለት ምክንያቶች የተነሳ እስጢፋኖስ ከአብርሃም መጀመሩ ትክክል ነው፣ ትክክል ነው። ነገር ግን ይኸውላችሁ እቺን ምዕራፍ 6 ቁጥር 2 በደንብ ይዋት፣ ምዕራፍ 7 ቁጥር 2 በደንብ ይዋት። ከአራት ነጥቡ በኋላ የክብር አምላክ እሺ ለአባታችን ለአብርሃም በካራን ሳይቀመጥ የት ሳይቀመጥ ገና በሁለት ወንዝ መካከል ሳለ ሂዱ ሲ ዘፍጥረት 11 ላይ ዘፍጥረት 11 ሄዳችሁ ሄድኩ በሉ እስቲ አጭር ስለሆነች እናንበባት ቁጥር 24 ዘፍጥረት 11 ቁጥር 24 እስኪ ጮክ አድርጉና አንብቡት። 1 2 3 ናኮርም 109 ዓመት ኖረ፣ ታራንም ወለደ። ከዛስ ታራንም ከወለደ በኋላ ናኮር 129 ዓመት ኖረ፣ ወንዶችን ሴቶችንም ልጆች ወለደ፣ ሞተም። ታራም 100 ዓመት ኖረ። አብርሃምና ናኮር ሃራንን ወለደ። ታራ ማንን ወለደ? አብርሃምንና ናኮርን ሃራንን ወለደ። አብርሃም በሉ እስቲ ናኮር ሃራንን። እሺ ቁጥር 27 የታራም ትውልድ እነሆ ይህ ነው። ታራ አብርሃምንና ናኮርን ሃራንን ወለደ። ሃራንም ሎጥን ወለደ። ሎጥ የማን ልጅ ነው? የሃራን ልጅ ወይንም የአብርሃም የወንድም ልጅ ነው። ቁጥር 28 ሃራንም በተወለደበት ሀገር በከለዳውያን ኡር በአባቱ በታራ ፊት
ሞተ። ሎጥን ወለደና አባትየው ምን አለ? ሞተ። እሺ ስንት ልጅ ቀረው ታራ? ሁለት፣ አብርሃምና ናኮር አይደል? ቁጥር 29 አብርሃምና ናኮርም ሚስቶች አገቡ። የአብርሃም ሚስት ስሟ ሶራ ነው። በኋላ ነው ሳራ የተባለችው። የናኮር ሚስት የሃራን ልጅ ሚልካ ናት። ናኮር እንዳትረሱት። እሺ በሉ እስቲ። ናኮር ሚስት የሃራን ልጅ ሚልካ ናት። ሃራንም የሚልካና የዮስካ አባት ነው። ቁጥር 30 ሶራ ምን ነበረች? መካን ነበረች፣ ልጅም አልነበራትም። ኢየሱስ ጌታ ነው። ቁጥር 31 ታራም ልጁን አብራምንና የልጅ ልጁን የሃራንን ልጅ ሎጥን የልጅ ልጁን የአብርሃም ሚስት ምራቱን ሶራን ወሰደ። በማስተዋል ይነበባው። ከእርሱም ጋር ወደ ከነዓን ምድር ይሄዱ ዘንድ ከከለዳውያን ኡር ወጡ፣ ወደ ካራንም መጡ፣ ከዚያም ተቀመጡ። የመጨረሻው ቁጥር የታራም ዕድሜ 205 ዓመት ሆነ። ታራም በካራን ቁጥር 31 ከሄዱ ይህ ጥናት ስለሆነ እንደ ስብከት አላወጣችሁም። በደንብ ይዋት። ታራ ልጁን አብርሃምን የልጅ ልጁን የሃራንን ልጅ ሎጥን የልጁንም የአብርሃም ሚስት ሶራን ምራቱን ሶራን ወሰደ። ከእርሱም ጋር ወደ ከነዓን ምድር ይሄዱ ዘንድ ከከለዳውያን ኡር ወጡ፣ ወደ ካራንም መጡ፣ እዚያም ተቀመጡ። ምንድን ነው? ቆይ እዚህ ቤተሰብ ውስጥ ምን ተፈጥሮ ነው? ድንገት አባታቸው ታራ ሎጥን አብርሃምንና ናኮርን ይዞ ከነበሩበት ከለዳውያን ምድር ከሜሶፖታሚያ ተነሱ። የት ሊሄዱ ይላል? ወፈዘዘ ይመታ መታ በኢየሱስም። ለምንድን ነው የማታነቡት? ይሄ እኮ በጣም ግልጽ ክፍል ነው። እያያችሁት ታራ ልጁን አብርሃምን የልጅ ልጁን የሃራንን ልጅ ሎጥን የልጁንም ልጅ ሚስት ሶራን ወሰደ። ከእርሱ ጋር ወዴት? ወደ ከነዓን ምድር። ወደ ከነዓን ለመሄድ ነው የተነሱት። ከየት ተነሱ? ከከለዳውያን ተነሱ። ከኡር ማለት ነው። የት ለመሄድ? ከነዓን። ከዛ የት ደረሱ ይላል? ካራን። እስኪ ካራን በሉ እስኪ፣ በቃላችሁ ያዙ። የት ተቀመጡ? ካራን ደረሱ። እዚያም ተቀመጡ። የታራ ዕድሜ 250 ዓመት ሆነ። ምን ያህል ተቀመጡ አናውቅም። ታራ በካራን ምን አለ? ሞተ። ከዛ ምዕራፍ 12 በጣም የምታውቋት ምዕራፍ 12 ወደ ኋላ ነው ወደፊት ነው? ወደፊት። እሺ እግዚአብሔር አብርሃምን አለው ከሀገር ከዘመዶች ከአባቱ ቤት ተለይተ እኔ ወደ ማሳይ ምድር ውጣ። እስኪ ችግር የለውም ንገረን በለው። ይኸውላችሁ ይቺ ቁጥር ቀጥሎም ያለችው ቁጥር መጻፍ የነበረባት የት ጋር መሰላችሁ? መጻፍ የነበረባት ቁጥር 30 እና 29 መሃል ነው መጻፍ የነበረባት። እቺ ምዕራፍ 12 ቁጥር 1 ለምን አልክ በሉ። ቁጥር 31ን እንደገና ያዋት የመጨረሻዋን ሐሳብ። እሺ ከነርሱ ጋር ወደ ከነዓን ምድር ይሄዱ ዘንድ ከከለዳውያን ኡር ወጡ፣ ወደ ካራን መጡ፣ እዚያም ተቀመጡ። ሰምታችሁኛል? ከዛም በኋላ ምዕራፍ 12 ቁጥር 1 እግዚአብሔርም አብርሃምን አለው ከሀገር ከዘመድ ከአባት ቤት ተለይተህ ወደ ማሳይ ምድር ውጣ። እስኪ ተመለሱ። ሐዋርያት ሥራ ምዕራፍ 7 ቁጥር 2 ላይ ተመለሳችሁ እናንብበው። እርሱም እንዲህ አለ፣ ለወንድሞች አባቶች ሆይ ስሙ፣ የክብር አምላክ ለአባታችን ለአብርሃም በካራን ሳይቀመጥ ገና መቼ የተገለጠለት? ካራን ሳይቀመጥ ተገለጠለትና ቁጥር 3 ምን አለው? ከሀገር ከዘመድ ወጥተህ ወደማሳይ ወደ ማንኛውም ምድር ና አለው። ኦኬ። እኛ ደግሞ ዘፍጥረት 12 ላይ ያገኘነው ይሄ ተለይተው ውጣ የሚለውን ምዕራፍ 12 ላይ ነው። እሱ ደግሞ ሀገሩን ለቆ የወጣው የት ነው? ምዕራፍ 11 ላይ። እዚህ ተመለሱ። ምዕራፍ 11 ላይ እኔ ግን ምን አደከመኝ እናንተ ሳፈልጉ እስኪ በደንብ ይዩት። ኢየሱስ ጌታ። ቁጥር 31 ታራ ልጁን አብርሃምንና የልጅ ልጁን የሃራንን ልጅ ሎጥን የልጁንም የአብርሃም ሚስት ምራቱን ሶራን ምን አለ? ወሰደ። ከእርሱም ጋር ወደ ከነዓን ምድር ይሄዱ ዘንድ ከከለዳውያን ኡር ወጡ። ድምፁ መጣለት የተባለው ግን የት ነው? ገና በካራን ሳይቀመጥ በከለዳውያን እያለ ነው አለ እስጢፋኖስ። እዚህ ቦታ ላይ ደግሞ ወጡ ይለናል። ኦልሬዲ የት ሊሄዱ? ከነዓን ሊሄዱ። ከዛስ ካራን ተቀመጡ። እስጢፋኖስ ደግሞ የሚለው ምንድን ነው? ካራን ሳይቀመጥ ነው ድምፁ የመጣለት አለ። ከሀገር ከወገን አይደለም የሚለው። ካራን ሳይቀመጥ የመጣ ድምፅ ምዕራፍ 12 ላይ ለምን መጣ? በሁለት ምክንያት። አንደኛ ሙሴ በመንፈስ ተነድቶ ነው የጻፈው። ሲጽፈው እንደዚህ በቁጥር በምናምን የተከፋፈለ አይደለም።
መጠቀስ የነበረበት ቁጥር 29 እና 30 ማለት ወይ ደግሞ ድምፁ ለሁለተኛ ጊዜ ነው የመጣው ለአብርሃም። ለስንተኛ ጊዜ? ለምን ሲባል ገና ከለዳውያን ኡር እያለ እግዚአብሔር ከአባት ቤት ከዘመድ ምናምን ተለይተህ ውጣ ሲለው አብርሃም መጣና አባዬ መቼም ከአንተ ፍቃድ ስር መውጣት አይገባኝም፣ የሆነ ድምፅ ሰማሁ። ድምፅ ሰማሁ። አሜዚንግ። ጣዖት የሚያመልክ ቤተሰብ ውስጥ መሃል እግዚአብሔር መጥቶ አብርሃምን ምን አለ? ከአባት ቤት ከሀገር ከወገን ተለይተህ እኔ ወደማሳይህ ምድር ናውጣ አለ ሲለው፣ እሱ ግን ተለይቶ መውጣት አልቻለም። ለምን? አብርሃም ቢኖረው ከቤተሰቡ ጋር የዛ ጊዜ ለታራ መጣና ነገረው። ለታራ ሲነግረው በቃ አሁን አንተ ልጄ ነው፣ አንተ ሂድ ብዬ መልቀቅ አልችልም፣ ስለዚህ እኔ እመራችኋለሁ፣ እናንተ ትከተሉኛላችሁ፣ ወደ ተባልከው ምድር እንሄዳለን ሳይለው አይቀርም። ስለዚህ ይዟቸው፣ እውነትም መንገዱ ወደዛ ነው፣ ወደ ከነዓን ነው። ይዟቸው ወጣ። ካራን ደረሱ። መሄዱንም ተዉት፣ መመለስም አላሰቡ፣ ዝም ብለው ተቀመጡ። በጣም ደስ የሚለኝ ክፍል ምን መሰላችሁ? ካራን አባቱ ታራ ሞተ ይላል። ታራ ማለት ነው ብያቸዋለሁ። ጎታች ማለት ነው። የአባትየው የስሙ ትርጉም ጎታች ማለት ነው። የሚጎትተው ሰውዬ የት ሞተ? ካራን ሞተ። የዛኔ ተነሳ ይላል አብርሃም። እስቲ ልባርካችሁ፣ ቀኝ እጃችሁን አንሱ። በናዝሬቱ ጌታ በኢየሱስ ታራ የሆነባችሁ የሚጎትታችሁ ወደ ፍጻሜ እንዳትቸኩሉ የሚታገላችሁ የትኛውም ተጽዕኖ ዛሬ ይሰበር። ዛሬ ከሕይወታችሁ ላይ ይሰበር። ከዘመናችሁ ላይ ይነሳ። ኢየሱስ ጌታ ነው። ታራ በካራን ምን አለ? ሞተ። እስቲ ዛሬ በሉ፣ እስቲ እንዳልሄድ በሉ፣ የወሰነ በሉ፣ የገደበ በሉ፣ በዚህ ምሽት በሉ ይሞታል። ኢየሱስ ጌታ ይሞታል። ሃሌሉያ። በዛ ሞተ፣ በዚያ ሞተ፣ በካራን ሞተ። ድምጿ ግን የመጣችው ካራን ሳይቀመጡ ነው። ሳይቀመጡ ነው። ኢትስ አሜዚንግ። መንፈስ ቅዱስ እያወራ ያለው በእስጢፋኖስ አፍ ምን እንደሆነ ታውቃላችሁ? ሙሴ ከተገለጠለት በላይ አዲሽናል የሆነ መገለጥ ነው እያወራ ያለው። ደሴም ስፒሪት የሚሰሙት ደግሞ ምኖች ናቸው? ሕግ አዋቂዎች። ኢየሱስ ጌታ ነው። አሜን። ተመለሱ። ይሄንን ሆን ብዬ ነው የምነግራችሁ። ምዕራፍ 7 ላይ ተመለሱ። ሃሌሉያ ሃሌሉያ። አብርሃምን ከሀገር ቁጥር 3 ከሀገር ከዘመዶችህ ወጥተህ ወደማሳይህ ወደ ማንኛውም ምድር ና አለው። አይደለም የሚለው እግዚአብሔር የፈለገው አብርሃም እንዲወጣ ብቻ ሳይሆን ጥሎ እንዲወጣ ትቶ እንዲወጣ። እሱ ግን ምን አድርጎ ወጣ? አባቱን ይዞ ወንድሙን ይዞ፣ እሺ የወንድሙን ልጅ ይዞ፣ ሚስቱ መቼም ከእሱ ጋር ለምትቆጠረው ስሙ ልንገራችሁ። አብርሃም ያገባው እግዚአብሔርን ካወቀ በኋላ ነው ወይስ ሳያውቀው? ሳያውቀው። ግን እግዚአብሔርን ሳያውቀው አገብቶ ወልዷል። እኔ ጋር ወልዷል። አይወለደም፣ አልወለደም። የወለደው እግዚአብሔርን የሚያውቅበት ዓለም ውስጥ ነው መጥቶ። ማንን? ይስሐቅን። ኢየሱስ ጌታ። ባትሪው ላይ ያልቀን። ሃሌሉያ። ዛሬ ጌታ መልካም ነው። አብርሃም ያገባው እግዚአብሔርን ሳያውቅ ነው። እግዚአብሔርን ሳያውቅ ነው። ይሄን ነው ብዬ ነው የምነግራቸው። እግዚአብሔርን ሳያውቅ አግብቶ እግዚአብሔርን አውቆ ወለደ። እግዚአብሔርን ሳያውቅ ካገባት ሚስቱ እግዚአብሔርን አውቆ ስለወለደ እግዚአብሔርን አውቆ የወለደው ልጅ የእግዚአብሔር ሆነ። ስሙኝ፣ አዳም እግዚአብሔርን እያወቀ አገባ። እግዚአብሔርን እያወቀ ግን አልወለደም። ከእግዚአብሔር ጋር ተጣልቶ ምን አለ? ወለደ። ማንን የወለደው? ቃየን። ስለዚህ እግዚአብሔርን ሳያውቅ የወለደው ልጅ ከእግዚአብሔር ተለያይቶ የወለደው ልጅ ለእግዚአብሔር ሊሆን አልቻለም። ኢየሱስ ጌታ። ይሄ ግን አብርሃም እግዚአብሔርን ሳያውቅ ባገኘው ጋብቻ እግዚአብሔርን እስኪያውቅ አልወለደም። እግዚአብሔርን ሲያውቅ ወለደ። ያ ልጅ ማን ነው? ይስሐቅ። በል እስቲ ሃሌሉያ። ስለ እነዚህ 3 ሰዎች በኃይል ነው የማወራቸው፣ ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ። ምክንያቱም ጌታ ኢየሱስ ራሱ ዲቴል ነው ስለ እነዚህ ያስተማረው፣ ዲቴል እና ምክንያቴንም ደግሞ እነግራቸዋለሁ ስለ እነሱ ማስተምርበትን። ሃሌሉያ። ኢየሱስ ጌታ ነው። አሜን ትላላችሁ። ቁጥር 4 ላይ እንሂድ። እሺ። በዚያን ጊዜ ከከለዳውያን ሀገር ወጥቶ በካራን ተቀመጠ። ይሄን ስለገባችሁ ገብቷችኋል አይደል? ይሄ አሁን ለእናንተ ግልጽ ነው። ከዚያም አባቱ ከሞተ በኋላ
እስቲ ከሞተ በኋላ ኢየሱስ እኔ ዛሬ መንፈሴ ላይ አለ። ምን ካለ በኋላ የሆነ ነገር ከህይወታችሁ ላይ ይሞት። ኢየሱስ ጌታ ነው። ከሞተ በኋላ እናንተ ዛሬ ወደምትኖሩባት ወደዚች ሀገር አወጣው። አሜዚንግ። ሰውየው ጎታች ነው፣ ያሺ ነው። እሱ ያለ ተስፋ መውረስ አይቻልም። ቁጥር 5 በዚች የእግር ጫማስ እንኳ የሚያህል ርስት አልሰጠውም። ነገር ግን ልጅ ሳይኖረው ለእርሱ ከእርሱም በኋላ ለዘሩ ርስት አድርገው ይሰጠው ዘንድ ምን ሰጠው? አንድ የእግር እንደዚህ ጫማ እንኳን ማሳረፊያ ግን ምን የለው? መሬት የለው። ኢየሱስ ጌታ። ነገር ግን ይሄ የማን ነው ይለዋል? ሽወዳ አይመስላችሁ? ሰውየው ያንን ወርሶ ነው የሞተው? አልወረሰም እኮ አልወረሰም። ግን ምን ይለዋል? አብርሃም ይለዋል። አቤት ወደ ሰሜን ተመልከት፣ ወደ ምዕራብ ተመልከት፣ ወደ ምስራቅ ወደ ደቡብ ተመልከት ይለዋል። አየው ይለዋል። ይህንን የምታየውን ሁሉ ለአንተና ለዘርህ ሰጥቻለሁ። ግን እሱ አንድ እግር እንዲህ መርገጫ እንኳን ምን የለውም? ርስት የለውም። ታስታውሳላችሁ? ሳራ ስትሞት መቅበሪያ አጣ ይላል መጽሐፍ። ምን ትንቢት አለው ግን? ይሄ የምታየው ሁሉ የማን ነው ይለዋል እግዚአብሔር። ሚስቱ መቅበሪያ አጣ ይላል መጽሐፍ። አረ ልቅበር ወገኖቼ እባካችሁ። ከዛ የከናን ሰዎች መጡና አንተ እኮ በመካከላችን እንደ ንጉሥ ነህ፣ ዝም ብለህ ቀበራት ማስማስ አድርግና አሉት። ኖር ሚስቴንማ እኔ ስንት ዋጋ ያየሁባት ሚስቴንማ እንዴ አልቀብርማ እና ሲባል ተሰብስበው የዛ ሀገር ሰዎች እሺ ምንድን ነው የምትለው ሲሉት ይህችን የኤፍሮናዊውን እርሻ መግዛት እፈልጋለሁ በእንዲህ አይነት ሰቅል አለ። ከዛ የኤፍሮናዊ ደግሞ ምን አለው ይላል፣ ውሰደው በነፃ ውሰደውና ቀበራት በቃ ያንተ ይሆናል። ኖ በኋላ አምጣ ብትለኝስ እና የግድ እከፍላለሁ ገንዘብ አለ። እንዲህ ሀገሬ ውስጥ ተሰብስቦ በነፃ ውሰድ እያለ ለምንድን ነው የምትከፍለው አንተ ሲሉት አይ ካልከፈልኩበት አልቀብራትም እንደውም የኔ ነው አይደለም። የሚገርማችሁ ለመጀመሪያ ጊዜ አብርሃም በፓለስታይን ምድር መሬት የገዛው ትንሽ ዋሻ ነው፣ ሳራን የቀበረበት በ127 ዓመቷ። አሁን ዛሬ ሂስትሪ ሄዳችሁ ዜና ምናምን ስትሰሙ ምን ይሏችኋል ፍልስጤሞች? እናንተ እኮ መጤ ናችሁ፣ መጽሐፍ ቅዱስ ራሱ ይናገራል። መጤ ናችሁ መታችሁ አይደል ዝም ብላችሁ የሰፈራችሁት ይሏችኋል ሙስሊሞቹ። እነሱ ምን ይላሉ? ገዝተን ነው። አቤት አቤት አቤት። ምን ብለህ ነው? መቼ ነው ሲባል አባታችን አብርሃም ለናፍሮናዊ ምን ብሏል? ከፍሎ። የዛኔ የነበረው ሰቅል አሁን እኮ ትሪሊየንስ ማለት ነው። ስለዚህ የገዛ ነው ምድር ላይ ነው የምንኖረው ይላል። ኢየሱስ ጌታ። ሰውየው የእምነት ሰው ስለነበረ በነፃ እኮ መቀበል ይችላል። በጣም ነው የሚወዱት ይላል። አልቀበልም አለ። he paid the price። ኢየሱስ ጌታ ስለከፈለበት ዛሬ እነሱ አንቀጽ እየጠቀሱ አባታችን አብርሃም በገዛው መሰረት ማስፋፊያ አድርገን ተስፋፍተን ምናምን እያሉ ነው ዛሬ ራሱ የሚከራከሩት ነው። ጌታ ይባረክ። እና ይሄ ሰውዬ ግን እግዚአብሔር ሲያመጣው መጀመሪያ ቃል ብቻ ነው እንጂ የሰጠው የእግር መረገጫ እንኳን በኋላ ነው የገዛው። አንዳንድ ጊዜ ምን ይሆናል መሰላችሁ? እግዚአብሔር ትንቢት ሲነግራችሁ ምንም እናንተ እጃችሁን ታጥባችሁ ብቻ የሆነ ነገር የምታገኙ ነው አይመስላችሁ? ሰውየው ትንቢት ይዞ መጥቶ ገዝቶ ነው መኖር የጀመረው። እየገዛ እየተስፋፋ በኋላ እየሄዳችሁ ስታዩት ማለት ነው። ጌታ ይባረክ። እንደውም ትልልቅ ክደት እየተፈጸመበት ታስታውሳላችሁ? ልጁ ይስሐቅ ውሃ ፈልጎ የአባቱን ጉድጓድ መጥቶ ቆፈረ ይላል። አባቱ የቆፈራቸውን እነዛ ምን ብለውት ነበር? ደፍነውት ነበር። ሃሌሉያ። አጠገባቸው ያለውን ሰው ትንቢት አለህ ማለት ተስፋ ቃል አለህ ማለት ይዘኸው ትተኛለህ ማለት ሳይሆን ይዘኸው በእርሱ በሉት በጎ የሆነውን ገድል በሉታ ትጋደላለህ። ኢየሱስ ጌታ ነው። በእርሱ መልካምን ገድል ምን በል ተጋደል ነው ያለው ጳውሎስ ጢሞቴዎስን። በምኑ? በተነገረ ተስፋ በተሰጠ ተስፋ ቃል በእርሱ። እሱ ሳይኖር ብትጋደል ውጤት አታመጣም። እሱ ካለ ግን በእሱ ልክ እንደ ጥይት ተጠቀምበት። እሱ እግዚአብሔር ብሎኛል እንደዚህ እያልክ ጌታ ይባርክ። አሜን ትላላችሁ። ስለዚህ የእግር እንኳን ጫማ የሚያህል ርስት አልሰጠውም። አልሰጠውም በሉ። ነገር ግን ልጅ ሳይኖረው ምንድን ነው ግን በእናታችሁ ምን ሳይኖረው? ልጅ ሳይኖረው ለእርሱ ከእርሱም በኋላ ለዘሩ ርስት አድርጎ ይሰጠው ዘንድ ተስፋ ሰጠው። ምን ሳይኖረው? ልጅ ሳይኖረው ስለምን ያወራዋል? ስለ ዘር፣ ስለ ልጅ፣ ስለ ቅምቅም ምናምን ያወራዋል። ግን ምን የለውም እሱ። ታስታውሳላችሁ አይደል? ዘፍጥረት 15 ላይ ሁሌ እየመጣ ሲለው አንድ ቀን እኔ ያለ ልጅ ነው የሚሄደው አለው ይላል። ምን ትሰጠኛለህ? የሚወርሰኝ የቤተሰብ ዘር ነው አለው። በእሱ ነው ዘር የሚጠራው አለው ማለት ከጉልበት የሚወጣው እሱ ነው አለው። የኔ ዘር አይደለም ከአንተ ውስጥ የሚወጣ አለ። ግን የመጣው መጀመሪያ ይስሐቅ ሳይሆን ማን ነው? የልጅ ልጅ የሚል ትንቢት ነው የመጣው። ዘር የሚል ትንቢት ነው የመጣው።
ኢየሱስ ጌታ ነው። አንዳንዶቻችሁ አሁን ትንቢት ከብዷችሁ ያላችሁ ሰዎች አሉ። ምን ነው አለኝ ምንድን ነው? መጀመሪያ ትንቢት ነው የመጣው። ቁጥር 6 እግዚአብሔርም ዘሩ በሌላ ሀገር መጻተኞች እንዲሆኑ 400 ዓመታት ባሪያዎች እንዲያደርጋቸው እንዲያስጨንቋቸው እንዲሁ ተናገረ። ለማ ለአብርሃም በሉ እስቲ። ይስሐቅ ተወልዷል። ይስሐቅ ሳይወለድ ምን ይለዋል? ይሄ የምታየው ሁሉ የዘርህ ነው። ከዛ ደግሞ ዘርህ አለው የራሱ ባልሆነ ምድር ዘፍጥረት 15 ላይ በባርነት 4 ትውልድ ይገዛል አለው። አንድ ትውልድ ስንት ዓመት ነው ማለት ነው? 100 ዓመት ነው። ስለዚህ 400 ዓመት አለ እዚህ እስጢፋኖስ ሲናገር። የራሱ ባልሆነ ምድር ዘሩ የአብርሃም ምን ይላል? ይጨነቃል፣ ይሰቃያል፣ ባሪያ ይሆናል ብሎ ተናግሮት ነበረ። ግን ይስሐቅ ገና እኮ አልተወለደም። ኢየሱስ ጌታ። ቁጥር 7 ይሄን አይተን ነው የምንጨርሰው። ከዚህ በኋላ አንድ ቁጥር ደግሞም እግዚአብሔር እንደ ባሪያዎች በሚገዟቸው ሕዝብ ላይ እኔ ፈርድባቸዋለሁ፣ ከዚያም በኋላ ይወጣሉ፣ በዚህም ስፍራ ያመልኩኛል አለ። ቁጥር 8 የመገረዝንም ኪዳን ሰጠው፣ እንዲሁም ይስሐቅን ወለደ፣ በ8ኛው ቀን ገረዘው። በስንተኛው ቀን? ሉቃስ 2 ላይ ኢየሱስንም በ8ኛው ቀን አይደል የሚለው? ኢየሱስ ተገርዟል። ታውቃላችሁ፣ አይሁዳዊ ነው። የመገረዝ ኪዳን በሉ እስቲ። ነግሬያቸዋለሁ። አይሁዳውያን ሌላ ምንም ምልክት አልነበራቸውም በጊዜው። ምንም መቅደስ አልነበራቸውም አይደለም። በአብርሃም ዘመን በሙሴ ነው ተበርናክል እንኳን የተሰራው። በኋላ ለሰለሞን ናቸው መቅደስ ሰሩት። እንመጣበታለን ስንወርድ። ምን ነበር የነበራቸው? አንድ ብቸኛ ምልክት መገረዝ በሉ እስቲ። የሚገረዙት እነሱ ብቻ ናቸው። በቃ አንድ ሰው አይሁዳዊ ነኝ ካለ በምንም ሊያስረዳ አይችልም። በመገረዝ ነው። ዮሴፍን ሳስተምር ትዝ ይላችሁ እንደሆነ ዮሴፍ ለወንድሞቹ ራሱን ገለጠላቸው ሲል አብራራላቸው። እኔ እኮ ዮሴፍ ምናምን አላቸው አይደለም። ራሱ ምን አላቸው? ገለጠላቸው። ሊትራሊ ሄዳችሁ የዕብራይስጡን ቃል ስታዩት መገረዙን አሳያቸው። የተገረዘ ሰው እንደሆነ ደነገጡ። ለምን? በዛ ጊዜ ሌላ ሰው ሊገረዝ አይችልም። መገረዝ የነሱ ብቻ ምልክት ነበረ። ኢየሱስ ጌታ ነው። ሃሌሉያ። ይሄንን የመገረዝ ደግሞ ኪዳን ለማን የሰጠው? መጀመሪያ ለአብርሃም ነው የሰጠው። እንዲሁም ይስሐቅን ወለደ፣ በ8ኛው ቀን በዚህ ኪዳን መሰረት ምን አደረገው? ገረዘው። ሲገረዘው በለው። ሃሌሉያ። መገረዝ ታውቃላችሁ ብዙ ጊዜ ጎድቷቸው ያውቃል። አይሁዳውያኖች የሆነ ጊዜ ራሳቸውን መሰወር አቅቷቸው የሆነ ማህበረሰብ ውስጥ ሄደው ሲቀላቀሉ፣ ለዚህ ነው ሐዋርያት ሥራን ስናጠና አይሁዳዊ ሆነው መጥተው የሚገረዙ ሰዎች ነበሩ። ምንድነው ሲባል መገረዝን ትተው ነበር አይሁዳውያን አባቶች። ለምን? መገረዝ ራሱ መከራ ያመጣል፣ ስደት ያመጣል። ግለጥ ቀሚስን ይባላል። ከተገረዘ ሰውየው አይሁድ ነው ማለት ነው ጆ ይገደል ነበር። መከራም ትቶባቸዋል። በጣም ትልቅ መከራ። ከህዝብ ሁሉ ተለይተው እነሱ ነበሩ የሚገረዙት። በስንተኛው ቀን በሉት እስኪ። አሁን ሳይንስ ደረስኩበት ያለው መገለጥ ምንድን ነው? ስለ መገረዝ ወንድ ልጅ በስንተኛው ቀን ይገረዝ? ኢየሱስ ጌታ። ቤቲ ወንድ አይደል ልጅ ምን አልሽ? ኢየሱስ ጌታ። ሄዳችሁ በ8ኛው ቀን ነው መገረዝ ያለበት። መልካም ነው ማለት ፔን አይኖረውም። የዛ ቀን ብዙ ያስጨንቀውም፣ ቶሎ ይድናል። የዛ ቀን ከተገረዘ ማለት ነው። ከዛ በኋላ እኛ ብዙ ከዛም በፊት ነው ግርዛት ያለው። ግን ሳይንሱ ደረስኩበት የሚለው ኮንክሉዥን ምንድነው? 8ኛ ቀን ላይ የሆነ ራሱ ሰውነት የወንድ ሰውነት የሚያመነጨው ነገር አለ፣ ያንን ፔን ለማጥፋት ማለት ነው። ኢየሱስ ጌታ። ስለዚህ ይስሐቅን በ8ኛው ቀን ግረዘው አለው እግዚአብሔር። ምን አደረገው? ገረዘው። ሃሌሉያ። እስቲ መገረዝ በሉ። አሁን በአዲስ ኪዳን መገረዝ ከእግዚአብሔር ጋር ምንም ግንኙነት የምን መገረዝ ነው አለ ጳውሎስ? ልብ ነው የሚገረዘው። አሁን ልክ ወንድ ልጅ ሲገረዝ እንደሚያመው አንዳንድ ጊዜ ሰው ወደ ጌታ ሲመጣ የሚገረዙ ምኖች አሉ፣ ነገሮች አሉ፣ ልብ ላይ ያሉ ባህሪዎች ማለት በጣም ፔንፉል ናቸው። ቀሚስ ያስለብሳሉ። የልብ ግርዛት ራሱ። ኢየሱስ ጌታ። ሃሌሉያ። እስቲ ግርዛት በሉ። በግርዛት አንድ ነገር ላስታውሳችሁና የዛሬውን ጥናት እንጨርስ። ጥናት ስለሆነ ዲናን ምን አረጓት ይላል መጽሐፍ ቅዱስ? ደፈሯት ዲናን። ያዕቆብ ስንት ልጅ ነው የወለደው? 13 እኮ ነው። 13 ነው። 12ቱ ወንድ ናቸው፣ አንዷ ምንድን ናት? ሴት ናት። እና እሷም ብርቅ ናት ለእነሱ 12 ወንድ መሀል የተገኘች ሴት አስቧት። ዲና 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 ነው የሚሉት ሁሉ። ከዛ ወጣች። ስትወጣ የንጉሱ ልጅ አያት። ምን አረጋት? ደፈራት። በጣም ቆንጆ ስለነበረች በጣም ተሳሳተ፣ ደፈራት። ከዛ ሽማግሌ ላከ አባቱን። አባቱ እኮ ንጉስ ነው። ያዕቆብ ደግሞ ሽማግሌ ነው፣ ምጻተኛ ነው፣ እንዲህ ሲያልፍ እኮ ነው። ከዛ መጣ ከንጉስ ቤት። ምንድን ነው ሲባል በቃ ልጃችሁን ለልጃችን ልንል ነው፣ ልጃችን በጣም ወዷታል ዲናን እና እናንተን ልጅ በቃ ዳሩልን
ምናምን አለ። ከዛ አባታቸው ያዕቆብ በጣም ነገር ይፈራ ነበረ። ምክንያቱም እንደነሱ አይደለም ያስበው እሱ። በቃ ችግር የለውም መልካም ነው ምናምን ሲል ወንድሞቿ አይሆንም አሉ ተነስተው። አይሆንም፣ እኛ የሆነ የምናደርገው የምንፈጽመው ስርዓት አለ። እሱ ስርዓት ከተፈጸመ በኋላ ነው ምንድርለት። ምንድን ነው ሲባል ወጡ። እኛ ወግ አለን፣ አይሁዳዊ ነን። አይሁዳዊ ስለሆነን የራሳችን ስርዓት አለ እና ምንድን ነው ሲባል ወንዱ ሁሉ በዚህ ምድር የሚኖር ወንድ ካልተገረዘ ልጃችንን ዲናር አንሰጣችሁም። ስለዚህ ወንድ ሁሉ ይገረዝ ተባለ። በቃ ምን ችግር አለ ተብሎ ተገረዙ። ልክ ቁስሉ ጠገግ ሲል በሶስተኛው ቀን ይላል እነ ስምዖን ሰይፋቸውን መዘው የአገሩን ወንድ እንዳለ ገደሉት ይላል። ለምን? ተገርዟል። መንቀሳቀስ አይችልም፣ መሮጥ አይችል፣ ማምለጥ አይችል፣ መዋጋት አይችል እና እህታቸውንም ሳታገባ ቀረች። ከዛ በኋላ ታሪኳ ምን እንደሆነ አይናገርም መጽሐፍ ማለት ነው። እና መገረዝ ጠቅሟቸው የሚያውቃል፣ ግን ደግሞ ብዙ ጎድቷቸዋል ማለት ነው። ጌታ ይባረክ። ሃሌሉያ ሃሌሉያ፣ ጌታ ይመስገን። ስለዚህ ነገ ከቁጥር 9 ጀምሮ ማየት እንጀምራለን። ጥናታችንን እንቀጥላለን። ዛሬ ለመጸለይ